ልጄ ሆይ ያየውን ህልም ወንድሞች ፊት አትናገር፣ ተንኮል ያሴሩልሃል አለ። የኹዋን የሴት ልጅ ቆዳ ከምንድን ነው? እናንተ አይበርዳችሁም? ወለሽ ጠራዛም መሆኑን ፈልገው ነው። እሺ አበል ልብስ ይሽካል። ወንድ ልጅ ተራ ልብስ እንደዚህ አጭር ምናምን መልበስ አያስፈልግም። ብረት ብትለብሽ ያይሻል። አሁን እዚህ ጋር እንዲህ ስትከፍቱ ከዛ ራሱ እንዲታረጉት ይዘጋል ማለት ነው። ለሰው ልጅ ፈተና ሐዘንና ጠባሳ ሰተ እንዳታልፍ። ማይ ፍሬንድ ተጋድሞ እየዋለ ምንድነው የምትፈልገው ስለው እኔ ታዋቂ ብሆን ደስ ይለኛል፣ ብዙ ብር ቢኖረኝ ደስ ይለኛል፣ መኪናም ቢኖረኝ ደስ ይለኛል። የጀነትን ሽታ በዚህ በኩል እያየሁ ነው፣ እየሸተተኝ ነውና ይህን ማዕረካ ትቼ አልወጣም ማለት በሉ በትበሉ። አበሽሯችን ፈነዳች በይ በለው። አትዘን፣ ምናልባት አላህ የፈለገው እጅህን ወደሱ እንድታነሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን ሶሻል ሚዲያ ላይ ያየነው ያለነው ነገር እጅግ በጣም የሚያሳዝንና በቃ ጉድ የሚያስብል ነገር ነውና በዚህ ጉዳይ ትናንትና የለቀኩት ቪዲዮ አለ። ግን ችግሩ እንደዚህ አይነት ቪዲዮዎች ሲሰሩ ቪው አይኖሩም። የትናንትናውን ቪዲዮ እንደምትመለከቱት እንዳለ ጥቁር ሆኖ ቀስቶ ወደታች ነው የሚያመለክተውና ምን ሆነን ነው ግን መመከራን ወድም ነው? ወላሂ ግራ ገባኛውንማ። አሁን ነሲሃ ቲቪን ወላሂ ሁላችሁም አሁን ይሄን ቪዲዮ እንደጨረሳችሁ ገብታችሁ ሰርች አድርጋችሁ እዩት። 1000 ቪው ለመግባት እንኳን በጣም ነው የሚታገለው ቪዲዮዎች እንዳለ ጠቅላላ ማለት ነውና ለምን እንደሆነ አይገባኝም። መታየት ያለባቸው ግን እንደነዛ አይነት ቪዲዮዎች ናቸው። ለማንኛውም ዛሬ አዝናኝና አስተማሪ ቪዲዮዎችን ሰብስቤ ይዤላችሁ መጥቻለሁ። ኢንሻአላህ ቪዲዮውን እስከመጨረሻው ተከታተሉ። እንጀምር። ስንት የሚያስከብርና የሚያስደስት ነገር መስጠት እየቻልክ ለሰው ልጅ ፈተና ሐዘንና ጠባሳ ሰተ እንዳታልፍ። ምንም ማድረግ ባችል እንኳን አርፈ ተቀመጥ። አንዳንድ ሰዎች ይሄ አለ አይደል ነግበኔ የሚባል ነገር አለ። ትላልቅ ሰዎች ይሄ ነገር ይጠቀሙታል። ነገበኔ ይደርሳል አይነት ነገር ነውና የሆነ ሰው ችግር ላይ ሆኖ ወይም ደግሞ የሆነ ነገር ደርሶበት አደጋም ሊሆን ይችላል ደርሶበት በጣም ትልቅ ህመም ውስጥ ሆኖ በዛ ሰውዬ ግን የምንቀልድ ሰዎች አለን። አላሁ ሙስተዓን። አሁን በየመስጊዱ ሊኖር የሚገባውን አንድ የቧንቧ ስታይል ልንገራችሁ ማለት ነው። አሁን እዚህ ጋር እንዲህ ስትከፍቱ ከዛ ራሱ እንዲታረጉት ይዘጋል ማለት ነው። ድጋሚ ከፈታ ከዛ ፊትህን እንዲህ ታጥበህ እስክትመለስ ዋው ዘግቷል። ገብታችኋል? ይሄ በየመስጊዱ ሊኖር የሚገባ የውሃ ቁጠባ የቧንቧ ነው። ልክ አይደለም? እውነት ነው። ይሄ እንኳን በየመስጊዱ ያስፈልጋል። አለ አይደል እንዴ ከፍቶ እጁን ታጥቦ ተጉሞጥሙጦ እስኪመለስ ድረስ ከፍቶ አይዘጋውም እንኳን ወላሂ ይከፍታል። ፊቱን ፍትግ አድርጎ እስኪያጥብ ድረስ ተከፍቶ ነው ቧንቧው የሚቆየው። ለምን ይሆናል ስንል አናውቅም። ብቻ እንደዚህ አይነት ነገሮች በየመስጊዱ ያስፈልጋሉ። አንዳንድ ሰዎች አውቀውም ይሁን ሳያውቁም ይሁን ውሃ በጣም የሚያባክኑት በየመስጊዱ ውዱ ሲያደርጉ እመለከታለሁና ይሄንን ነገር እናስብበት። ውሃ ማባከን ተገቢ አይደለም። የኹዋን የሴት ልጅ ቆዳ ከምንድን ነው? እናንተ አይበርዳችሁም? ወለሽ እኔ አሁን ከቤት ስወጣ 1 2 3 ልብስ ብቻ ነው ለብሼ የምወጣው። ቅምጻት ሙሉ ለብሼ በወጣ ደስ ይለኛል። ላኪን ስወጣ ማያቸው ሴቶች ከደ ይገርመኛል። እነዚህ ልብሳቸውን ረስተው ነው ከቤት የወጡት። ወላ እነዚህ ጠራዛም መሆኑን ፈልገው ነው። እሺ አበል ልብስ ይሽካል። ልብስ ልበሱ። ያኒ አሁን ወንድ ልጅ ተራ ልብስ እንደዚህ አጭር ምናምን መልበስ አያስፈልግም። ብረት ብትለብሽ ያይሻል። ለራሴ ነው የምለብሰው ምናምን አትበይ። ለራስሽ የምትለብሺ ከሆነ ብርዱን ፈርተሽ በደንብ ልበሺ። እኔ ቲክቶክ ክሬቲቭ ላይ ያየሁት እኔ አውቃለሁ የውጭ ሰውን መምሰል እንፈልጋለን፣ ውጭ የሚለብሱትን ፋሽን ማድረግ እንፈልጋለን። ላኪን እነሱ እኮ ኑሮ ጨርሰው ቤታቸው ውስጥ መብራት አለ፣ ውሃ አለ፣ ዋይፋይ አለ። ከዛ ሲደብራቸው አዲስ ነገር መፍጠር ስለሚፈልጉ የሆነ ነገር እንደዚህ ያመጣሉ። ናህና ኑሮ የለንም ለምንድን ነው እንደዚህ የምትለብሱት? ኑሮ የለንም ደስ ይላል። አስተግፍሩላህ። ወደ ሪያሊቲ ስንመለስ እንግዲህ ያው ቲክቶክ አዋርድ ላይ ያየናቸው ብዙ አሳዛኝ አስለቃሽ ነገሮች አሉ። ፋሽን የሆነ ሁሉ ይለበሳል ማለት አይደለም። አንድ ነገር ወይም አንድ ልብስ ፋሽን ሆኖ ሲመጣ መልበስ እኮ ግዴታ የለብንም። ማይሆን ከሆነ አይሆንም። በቃ የታዩት ነገሮች በጣም ነው የሚያሳዝኑት። ቢሆንም ግን ሴቶች ልበሱ፣ ልብሳችሁን ልበሱ። አይወርዳችሁ እየተባላችሁ ነው። ለራሴ ነው የምለብሰው ካልሽ ለራስሽ ብለሽ እንዳይወርድሽ ልበሽ ተብለሻል። ሰምተሻል? በተለይ እንትና ሰፈር ልበሱ። ሁሉም ሰው አይታመንም፣ ሁሉም ነገር ደግሞ አይነገርም። ከህይወታችሁ የምታስቀሩት ነገር ይኖራችሁ እንጂ አስተውል። ዩሱፍ አለይሂ ሰላም ለአባቱ እኔ 11 ከዋክብት ፀሐይና ጨረቃ ለኔ ሲሰግዱ አየሁ ባለ ሰዓት አባቱ እንዲህ ብሎ መለሰለት፣ ልጄ ሆይ ያየውን ህልም ወንድሞች ፊት አትናገር፣ ተንኮል ያሴሩልሃል አለ። ሚስጥርህን ምታረጋቸው ፕላኖችን አላህ የሰጠህን ጸጋ በሙሉ ለሰዎች አትናገር፣ ለነፍስያ ትንሽ አስቀር።
ለምን እንደሳቅ ታውቃላችሁ? አንዳንድ ካፕሎች አሉ ሚዲያ ላይ መጥተው በቃ ህይወታቸውን እንዳለ ዝርግፍግፍ የሚያደርጉ ከሀስከፖ ማለት ነውና ሲፋቀሩም ሲጣሉም ሲፋቱም ሁሉም ነገር ወደ ሚዲያ ይወጣል። ምን እንደሚያስቡ አላውቅም። ብቻ ግን ኤቭሪቲንግ እኮ ሚዲያ ላይ መውጣት የለበትም አይደለ? ምክንያቱም ወደ ኋላ የሚያመጣው ነገር በጣም ነው የሚያስጠላው። ለምሳሌ ዛሬ ተጣልታችሁ ሚዲያ ላይ አወራችሁት፣ አስቡት እናንተ ታርቃችሁ ፍቅራችሁን መልሳችሁት ወይም አድሳችሁት ሰላማዊ ኑሮ እየኖራችሁ ያ ቪዲዮ ግን ወደፊት የማይሆን ነገር ሊፈጥርባችሁ ይችላል። ያን የሰራችሁት ቪዲዮ ወደፊት ህይወታችሁን ሊያበላሽው ይችላልና ወላሂ አሁን ላይ የምንሰራውን ነገር በደንብ እያስተውለን እንስራው። እዚሁ ሶሻል ሚዲያ ላይ ብዙ የምንሰማቸው ጉዶች አሉ። በጣም ወላሂ በጣም የሚያሳዝኑም አሉ፣ የሚያሳፍሩም አሉ። ወይ ጉድ የምትሉባቸው በጣም ብዙ ጉዳዮች አሉና አላህ ይጠብቀን ነው የምለው። ብቻ በለው በለው አበሽሯችን ፈነዳች በይ በለው አቤት ኤርታል ይላል። አየይ አረ ምንድነው እንደዚህ ይፈነዳ? ሽሮ እንደዚህ ይፈላል እንዴ? አይ ቲንክ ወፍሯል መሰለኝ። ስለወፈረ መሰለኝ አንድ ቦታ ላይ ብቻ። አረ ጨስማለሁ። ይሄማ በቃ እንግዲህ ወደ ቻይና መጓዙ ነው። የሰሞኑ ሰዓት የሰሞኑ ሰዓት እንደ የሰሞኑ ጭስ እዚሁ አንዴ ሰዓት ያጎመራ ያለው ጭራሽ ድምጽም አለው። አንተ ኢትዮጵያ ብቻ ያላት ብቸኛው ኒውክሌር ማለት ይሄ ነው የሚል ኮሜንት አይቻለሁ እዚህ ቪዲዮ ላይ። ሽሮ የሁላችንም የኢትዮጵያውያን ባለውለታችን ነች። አንክዳት መቼም ባለውለታችነት አንወሻሽ። ሁላችንም ሽሮ በልተን ያደግነው እና አላህ እሷንም እንዳያሳጣን ጠንክረን ዱዓ እናድርግ፣ ወደ አላህም እንመለስ። አትዘን። የሆነ ነገር ሲደርስብህ፣ የሆነ ያላሰብከው ጭንቀት ሲመጣብህ፣ የሆነ ሐዘንን አላህ Subhanahu Wa Ta'ala ሲጥልብህ አትዘን። ምናልባት አላህ የፈለገው እጅህን ወደሱ እንድታነሳ ማ ወፈቀከ ሊዱዓ ኢላ አን ይስተጃበ ለክ። ዱዓ እንድታደርግ አልፈቀደልህም። ያንን ዱዓ እሱ ሊቀበልልህ ቢሆን እንጂ ማለት ነው። አንተ ብቻ እጅህን ከፍ አድርገህ ዱዓ ማድረግህን ቀጥል። ስለሌላው አትጨነቅ። ማሰላም። በትክክል ጀዛከላህ ኸይር። ይታያቸዋል ግን ይሄኛው ቅንድብ እንደዚህ እየተረገበገበ ነው። ምን አስበው ነው? ልጅ እያለን ዘመድ ሊመጣ ምናምን እንደል ነበር ስንጃጃል። አሁን ምን እንደሆነ አላውቅም። አሁን ቆመ መሰለኝ። ማን ሊመጣ እንትና ልትመጣ ነው እንዴ ትላለህ? እናርፋለን። ማይ ፍሬንድ ተጋድሞ እየዋለ ምንድነው የምትፈልገው ስለው እኔ ታዋቂ ብሆን ደስ ይለኛል፣ ብዙ ብር ቢኖረኝ ደስ ይለኛል፣ መኪናም ቢኖረኝ ደስ ይለኛል፣ ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። ያዝ እንግዲህ ያለ ሀገር ይሳ ተጋድሞ እየዋለ በቃ ፕሌን ሁሉ አምሮታል። ምኞት አይከለከልም። ተመኝ ግን ሰበቡን ማድረስ አኺ። ያለምንን ሰበብ ተኝተህ እየዋልክ ፕሌን አምሮኛል፣ ፌመስ ሆነ አምሮኛል፣ ገንዘብ ምና አይሰራም፣ ምንም አይሰራም። ስጠጋ ነው እንደሚቆመው ይሄ ነገር። አሁንም ወላሂ እየተረገበገበ ነው። ልጅቱ ልትመጣ ነው እንዴ? የትኛዋ ልጅ? አፈንዝጋ አነስ ብን ነድር ማለት የአነስ ረዲየላሁ ዐንሁ አጎት ነው። ያን ያ አነስ ብን ነድር የሚገርማችሁ ለሷዲቁል አሚን ሰለላሁ ዐለይሂ ወሰለም መጥቶ በድር አልተሳተፈም። ገዝወቱ በድር ላይ ስላልተሳተፈ ያ ረሱላህ አላቸው መጥቶ አላህ ሱብሓነሁ ወተዓላ እሁድን ካሳተፈኝ እሁድ ላይ የምሳተፍ ከሆነ አላህ ሱብሓነሁ ወተዓላ እኔ የምተገብረውን የምሰራውን አላህ ያያል ብሎ ቃል ገባ። ቃል በገባበት መሰረት እሁድ ላይ ተሳተፈ። አላህ ሱብሓነሁ ወተዓላ ወፍቆት በሚገባበት ሰዓት እንግዲህ ሽንፈቱ መጣ። እንግዲህ ፈስተቅበለው ሰዓድ ብን ሙዓዝ ያል ሐዲሱ ላይ ያኒ ሷሐባዎች ሲበተኑ ሲሄዱ ሰዓድ ብን ሙዓዝ ወደ አነስ ተጣጭቶ ያ አነስ ያኒ ኢልዛም ነው። ሰዎች ሷሐባዎች እየሸሹ ነው፣ አብረን እንሸሽ በሚልበት ጊዜ ወላሂ ኢኒ አጅዱ ሪሃ ሚን ዱኒ ኡሁድ አለ። እኔ የጀነትን ሽታ በዚህ በኩል እያየሁ ነው እየሸተተኝ ነውና ይህን ማዕረካ ትቼ አልወጣም አለ። የሚገርማችሁ ማዕረካ ውስጥ ገባ። ከገባ በኋላ ወደ 80 ምናምን ቦታ ተቆራርጦ በዛው ሸሂድ ሆነ። የሚገርማችሁ ማንም ያወቀው አልነበረም። እህቱ ናት የወቀችው ይባላል። ጽናታቸው ተመልከቱ። ያኒ ጸንተው ቃላቸውን የፈጸሙበት። እኛ ዛሬ ሐቂቃ እስልምና ውስጥ ብዙ ዓመት ኖረናል። ነገር ግን ምን ያህል ነው ጽናታችን? ዛሬ እንጀምራለን፣ መጨረስ ላይ ግን ከብዱናል። አላሁ አክበር። እንደዚህ አይነት ጠንካራ ዳኢዎችን አላህ ያብዛልን። አላህ እኛንም የምንመከር ያድርገን። አንሰማም ግን ችግራችን እንደዚህ እየተነገረን እየተመከረን እየሰማን ለምን እንደማንለወጥ አይገባኝም። ብቻ አላህ ያግራው።
አሚን። أفرأيت من اتخذ إلهه هواه وأضله الله على علم وختم على سمعه وقلبه የራሱ ድምጽ ነው። ግራ ገባኝ እኮ ሊፕሲንግ አይመስልም። أفرأيت من اتخذ إلهه هواه وأضله الله على علم وختم على سمعه وقلبه وجعل على بصره غشاوة فمن يهديه من بعد الله أفلا تذكرون وقالوا ما هي إلا حياتنا الدنيا نموت ونحيا وما يهلكنا إلا الدهر وما لهم بذلك من علم إن هم إلا يظنون سبحان الله የራሱ ድምጽ ከሆነ ወላሂ የሚገርም ድምጽ አለው። አላህ ይጨምርለት። ያጀማ ሁላችን በቁርአናችን እንጠንክር። በተደጋጋሚ ተመሳሳይ ኮሜንት ያለው ቪዲዮዎች ላይና እንደዚህ አይነት ቁርአኖችን ለምንድን ነው ያቆምከው ለምን አትቀጥልና የሚላልና ያው እየነገርኳችሁ ነበር፣ ግን አሁንም ኮሜንቶች አሉ። ይሄንን ነገር ትቼው ሳይሆን ኮፒራይት ዩቲዩብ እያስቸገረኝ ነው። ከዚህ በፊትም አስታውሱ ከሆነ ቁርአን ሳስገባ የዛሬው ቁርአን ድምጽ የለውም ምናምን ትሉኛላችሁና ዩቲዩብ ስለሚያጠፋው ነው። ምክንያቱም ዩቲዩብ ኮፒራይት ካለ ግዴታ ድምጹ መጥፋት አለበትና ለዛ በሚል ነው ኢንሻአላህ። ያው ግን እንደምችለው የቻልኩትን ያክል ግን ለማቅረብ ሞክራለሁ ቁርአኖችን። ምክንያቱም ቁርአንን ማድመጥ መቅራት አለብን ብዬ ስለማስብ ሳይሆን ስላለብን ነው፣ ግዴታ ነው። ስለዚህ ሁላችንም በቁርአናችን እንጠንከር ማለት ፈልጋለሁ። ማድመጥ ብቻም ሳይሆን ጠንከረን ልንቀረው የሚገባል። ያ ጀማ የዛሬው ቪዲዮአችን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ሰሞኑን እዚሁ ዩቲዩብ ቻናል ላይ ሳስተዋውቃት የነበረች አንድ እህታችን አለች። ልጇ የታመመባት ማለት ነው። ሳስተዋውቃት ሳይሆን ገንዘብ ሳሰባስብላትና ከ200,000 እስከ 250,000 ነበር የተባለችው። ወላኪን አሁን ላይ በስልክ ቁጥሯ ዶክተር ደውሎ 200 እስከ 250,000 በቂ አይደለም ተብላለች እና እስከ 600,000 ሊጠይቁሽ ይችላሉ ተብላለች። 600,000 ብር ደግሞ በኔ ሚዲያ መሰብሰብ እጅግ በጣም ከባድ ነው። ምክንያቱም ሰሞኑን እንደምታውቁት ቪዲዮ እየለቀኩ አይደለም፣ ያን ያህል ኮንሲስተንሲ ስለሌለኝ ይሄን ያክል ገንዘብ መሰብሰብ ላልችል ስለምችል ያጀማ ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉት። የመጀመሪያው ኮሜንት ላይም ራሱን የቻለ ቪዲዮ ለቅቄዋለሁ ከዚህ በፊት ካስታውሳችሁ ከቀናት በፊትና እሱም ቪዲዮ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። በቻላችሁት አቅም ሁሉም ቦታ ላይ በደንብ ሼር ለማድረግ ሞክሩ። ኢንሻአላህ አሁንም ቪዲዮን አይተውን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ካስታወሳችሁን በባለፈው በእናንተ ጥረት ካላህ በታች በእናንተ ጥረትና ድጋፍ ያው ልጄን አሰርቼለት ነበር። አልሐምዱሊላህ ደህና ነበር። ያው አሁን ግን በባለፈው ብርቱን እንሰራለን ብለው ነበር ለሁለተኛ ጊዜ የሰሩለት። መጀመሪያ እንደዚህ ከዛ እንደዚህ ሁለተኛ። ያው አሁን ግን ያ ውስጥ ላይ የገባው ነገር ተቀዶ ቆዳውን ቀዶት ይሄው እንደዚህ ስለወጣ ለሁለተኛ ለሶስተኛ ጊዜ ደግሞ አሁን ድጋሚ እንደገና ዘላቂ መፍትሄ የሚሆን ነገር መሰራት አለበት ተብዬ ነው የሰራው ዶክተሩ ማለት ነው። እና ያው አሁን በየሰዓቱ ኢንፌክሽን እየፈጠረ በጣም አስቸገረኝና ያው ተመልሼ ደግሞ ወደ እናንተ መጥቻለሁ እንደገና። ያው ባላህ ፈቃድ ለአላህ ሆናችኋለሁ፣ ብትተባበሩኝ በጣም ደስ ይለኛል። እና ያው ዶክተሩ ከቻልሽ ውጪ ካልቻልሽ ደግሞ እዚሁ አሉ የሚባሉት ቦታ ደህና ቦታ ላይ ብታሰሪለት በጣም ጥሩ ነው። ተመሳሳይ የሆነ ነገር ውስጥ ላይ ቢገባለት ደህና ማቴሪያል ያለበት ቦታ ላይ ብሎኛል። ያው ከ200 እስከ 250,000 ሊያስፈልግሽ ይችላል ብሎኛል። ያው እንግዲህ እንደተጫንኳችሁ እንደ አስቸገርኳችሁ አውቃለሁ። ብትተባበሩኝ በጣም ደስ ይለኛል። ተባበሩኝ ብዬላለሁ። ያው እንግዲህ ምንም ሌላ አማራጭም መሄጃ ምንም ነገር ስለሌለኝ ነው ድጋሚ ወደ እናንተ የመጣሁት። ያው እንግዲህ ለአላህ ሆናችኋለሁ። እንደምንም ብላችሁ የምትችሉትን ነገር ብታደርጉልኝ ደስ ይለኛል። ያው ስለተጨናነኩ ነው መልሼ ድጋሚ ወደ እናንተ የመጣሁት እና ያው እንግዲህ ዘላቂ የሆነ ነገር እንዲሆንልኝ ማለት ነው። እና እንደዛ ነው ብላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት ነው ያ ጀማዓ፣ ሁላችንም የአቅማችንን ድጋፍ በማድረግ
ልጇን እናሳክምላት። 600 ሺህ ብር ማለት እጅግ በጣም ብዙ ብር ነው። ሁላችንም ከተባበርን ግን ይህንን ገንዘብ ሞልተን ልጇን ማሳከም እንችላለንና ሁላችንም አነሰ በዛ ሳንል ኢንሻአላህ የአቅማችንን ድጋፍ እናድርግ። አካውንትም ቪዲዮ ላይ ተመልክታችሁታል። ኢንሻአላህ በዚህ አካውንት ሁላችሁም የአቅማችሁን ድጋፍ አድርጉ። ቪዲዮአችንን ጨርሰናል። ከእናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ኔም ቪዲዮዎች ልትልኩልኝ ትችላላችሁ። እዚህ አምጥቼ ከጀማው ጋር ሪአክት እናድርግበታለን፣ እንማማርበታለን በአላህ ፍቃድ። እንደዚህ አይነት ኢስላሚክ የሆኑ ኮንተንቶችን መመልከት ከማይፈልጉ ሰዎች ለየት ብላችሁ እየተመለከታችሁ ላላችሁ እስካሁን ደቂቃ ድረስም ስትከታተሉኝ ለቆያችሁ ከልብ አመሰግናለሁ። አላህ ሁላችንንም ተጠቃሚዎች አድርገን። በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።